ለ3 ዓመት ያህል በጫካ ቆይተናል። ወደ ትግልም ስንገባ ወይም ወደ ጫካ ስንገባ ምክንያታዊ ነበር። አሁንም ደግሞ የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው። ስለዚህ ቅድም የሰላም ሚኒስትሩ እንዳሉት አቶ መሐመድ ይሄ ውይይት ዛሬ የተጀመረ አይደለም። የሰላማዊ መንገዱ የተፈለገበት ምክንያትም አለ። ስለዚህ ይህንን ውይይት ዛሬ የተጀመረ ሳይሆን ለ1 ዓመት ያህል የተካሄደ የሰላም ውይይት ነው። የዛሬ ዓመት ጥር ወር ላይ ዳውንት ላይ የአፍሪካ ህብረት ኢጋድም መጥተው እኔም ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይትም በጥሩ መንፈስ በጥሩ መግባባት ነው የተለያየ ነው። በግብታዊነት የተደረገ ነገርም አይደለም። እስከ ዛሬ ጥር ድረስ ለ1 ዓመት ያህል የተደረገ ውይይት ነው፣ ንግግር ነው። ህጋዊነትን ተከትሎ እየመጣ እንጂ ሰዎች እንደሚሉት በክዳት ወይም እጅ በመስጠት በሚባለው እንዳልሆነ ሁላችንም ማወቅ አለብን ነው። ሌላኛው ይሄ የአሁኑ ስምምነት ወይም የፊርማ ስነ ስርዓት ዛሬ የመጀመሪያ ጊዜ ሳይሆን ባለፈ ቀደም ብለው የመጡ ወንድሞቻችን የተፈራረሙበት አለ። የዛሬውም የፊርማ ስነ ስርዓት ያንን የሚያጠናክር የሚያጎለብት እንጂ የተለየ ነገርም አይደለም። ሌላኛው በዚህ የሰላምን አማራጭ እንድንመርጥ ያደረገ ምንድን ነው? በ3 ዓመት የትግል ቆይታ ውስጥ ሁሉን ነገር አይተነዋል። አንደኛው ነገር በዚህ በአማራ ክልል በብዙ ቦታዎች ላይ ተንቀሳቅሰናል። በህዝቡ ላይ ያለውን ግፍ፣ መከራ፣ ስቃይ እናውቀዋለን። ስለዚህ ያ ስቃይ መከራ ከዚህ በላይ መሄድ የሚችልም አይደለም። የአማራ ህዝብ እንደ ህዝብ ይህን ጦርነት መሸከም የሚችልበት አቅም የለውም። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለ3 ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛም ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። ስለዚህ ይሄንን ስቃይ በመቀነስ በአማራ ክልል ብቻም ሳይሆን እንደ ሀገርም ያለውን ችግር በመፍታትም የራሳችንን ድርሻ ማበርከት አለብን ብለን እናምናለን። ሌላኛው ትግሉ አሁን እንግዲህ ሁላችሁም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው? እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ህወሓትም ሆነ ሻዕቢያ ባጸደቁት ህገ መንግስት ነው እቺ ሀገርም እየተተራመሰች ያለችው፣ ህዝባችንም መረጋጋት የሚያቃተው። ስለዚህ ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሱት ያለ ህወሓት፣ ሻዕቢያና ግብጽ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም ህወሓትም ቢሆን ሻዕቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። እንደ አማራ ምንም እንኳን በአማራነታችን ተደራጅተን ብናታግልም የኢትዮጵያን ህዝብና ኢትዮጵያን በመርሳት አይደለም። አማራን ከኢትዮጵያ ህዝብ
ከኢትዮጵያ መነጣጠል አይታሰብም። አማራ ከኢትዮጵያ ህዝብ ጋር አማራ ከኢትዮጵያ ጋር ውህድ ነው። ለሰከንድም የምትለየው ነገርም አይደለም። ስለዚህ የሀገራችንም ችግርም ስለሚያሳስበን እኛ ይህንን አማራጭ እንድንወስድ አድርጎናል ማለት ነው። ስለዚህ በዚህ በፋኖ ትግል ሌላኛው ያለው ችግር ምንድን ነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። ምንም እንኳ በአማራነታችን ተደራጅተን ብንታገልም ብናታግልም አክራሪ ብሔርተኝነትን አንቀበልም። አክራሪ ብሔርተኝነት ለ35 ዓመት ያህል ከዛም በላይ አየ ነው። አገር ሲያፈርስ ሲበታትን ወይም ለመበታተን አደጋ ላይ ሲጥል አየ ነው። አንድም ቀን ሰላምን አግኝተን አናቅም። እንደ ሀገር እንደ አማራ ብቻም ሳይሆንም እንደ ሀገር በሁሉ ቦታ ላይ ያለውን ግጭትም እልቂትም የሀብት ንብረት ውድመትንም ሁላችንም ስለምናውቀው፣ ስለዚህ አክራሪ ብሔርተኝነት ለአማራ ህዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለህዝባችንም አይመጥንም ብለን እናምናለን። ስለዚህ አክራሪ ብሔርተኛ ሆኖ አገርን ከማፈራረስ ከመገነጣጠል ከመበታተን የፈለገውን ይሁን ደካማም ይሁን አምባገነንም ሆኖ አገርን እንደ ሀገር ማስቀጠል የሚችል ኃይል መኖር አለበት ብለን እናምናለን። ስለዚህ በእነኚህ ኃይሎች የአማራም ጥያቄም ስለማይመለስ ያስመልሳሉ ብለን ስለማናምን ይህንን የሰላምን አማራጭ እንድንወስድ ተገደናል። መውሰዳችንም ትክክል ነው ብለን ነው የምናምነው። በሌላ በኩል ላስተላልፍ የምፈልገውን መልእክት በዛ አጋጣሚ በአፋሕድ የሚሆን በአፋባ በነበረው የነበሩ ኃይሎች አሉ። የታጠቀ ኃይል አለ፣ በጫካ ላይ ያለ። ይሄ ኃይል አሁን የሚያደርጉት ትግል መሰረት ምንም ጥቅም እንደሌለው አውቀው የሰላምን አማራጭ እንዲመርጡ ነው ጥሬን ላስተላልፍ የምፈልገው በዛ አጋጣሚ። ስለዚህ የህወሓት ተላላኪ ከመሆን የግብፅ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላሙን ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ስለዚህ ይህንን ችግር ለመፍታትም ለማስተካከልም የሁላችንም ቀናነት ይጠይቃል። በክልሉ መንግስትም ቀና መሆን አለበት፣ በፌዴራል መንግስትም ቀና መሆን አለበት፣ በእኛም ቀና መሆን አለበት። ቅንነት ካለ የማንፈታው ችግር የለም ብዬ ነው የማምነው። ሌላኛው በዚህ ጦርነት ብዙ የተጎዱ ወገኖች አሉ። በተለይ ፋኖ አካላቸው የጎደለ ሕክምና የሚያስፈልጋቸው ብዙ ችግር ያለባቸው አሉ። እነኚህን በተለይ ዲያስፖራውም ሆነ በውስጥም ያለም ህዝብ እንዲረዳቸውና እንዲደግፋቸው ሕክምና የሚያገኙበት የሚረዱበት የሚደገፉበት ሁኔታ እንዲፈጠርና እንዲረዳቸው ነው ጥሬ ላስተላልፍ የምፈልገው። አመሰግናለሁ። ወደ ጫካ ስንወጣኛ የተቆጠሩ ጥያቄዎች ይዘን ህይወታችን ለመስጠት ለህዝባችን ዋጋ ለመክፈል ነው የወጣነው። ከዚያ በላይ ዋጋ ከፍለን ደግሞ ከመንግስት ጋር ሰላማዊ ስምምነት ፈጽመናል ማለት ነው። በብዙ መንገድ እንደ ሀገር እንደ ህዝብ የደረሱ ጥያቄዎችን መንግስት ማዳመጥ ካልቻለን ነፍስ አንስተን መዋጋት አለብን ብለን ስንወጣ ጥያቄዎቻችን ቆጥረን ይዘን መንግስት ደግሞ ጥያቄያችሁ ምንድነው እስከሚልበት ጊዜ ድረስ ነው ውጊያ የሚያስፈልገው። ስለዚህ ይሄንን ጉዞ ለ3 ዓመት ያክል ሄደናል። አሁንም የቀጠናውን ሁኔታ አጠቃላይ ያለምን ሁኔታ አይተን ተንትነን የሚሻለው መንገድ የትኛው ነው የሚለውን ረጅም ጊዜ ተወያይተንበት ጭምር እኛም በፋኖ በኩል መንግስትም እንደ መንግስት የገመገመው ያየው ነገር ኑሮ ነው ማለት ነው። ይሄን የሰላም ስምምነት ለመፈራረም የማስፈጸሚያ ሰነዶችንም ጭምር ለመፈራረም የበቃ ነው። የአማራ ፋኖ ህዝባዊ ድርጅት በፋኖ ትግል ውስጥ ብቸኛው የመጀመሪያው ድርጅት ነው። ሁሉንም ፋኖ ወክለን ነው ያለ ነው ማለት ነው። በመጀመሪያ በተለያዩ ቀጠናዎች በተለያዩ ክፍለ ሀገራት የነበረው ፋኖ ድርጅት የመሰረተው የአማራ ፋኖ ህዝባዊ ድርጅት ነው። ይህን ነገር ግልጽ ማድረግ ስለሚያስፈልግ ነው። ከዚያ በኋላ
የቡድንም የግልም ፍላጎት ያላቸው ኃይሎች አፈነገጡ የተወሰነ ያ አፋድ ነው የአፍሪካ ህብረትም ኢጋድም ሌሎች የአውሮፓ ህብረት ተወካዮችን በተገኙበት ውይይቶችን ያደረገው ከነዚያ ተቋማት ጋር ውይይቶች ሲደረጉ ሶስት መሰረታዊ ነገሮች እንደተነሱ እኔ በውይይቱ አልነበርኩም ያን የላክናቸው ተወካዮች ሪፖርት አድርገውልናል በመንግስት ያደረሰብን ያለውን ብለን ምን ወስደውኛ አስረድተናል ሁለተኛ ደግሞ የሰባዊ ድጋፍ የሚደርስበትን ሶስተኛው ጦርነቱ በሰላማዊ መንገድ የሚቋጭበት ነጥብ እነሱም የፖለቲካውን የቀጠናውን ጂኦፖለቲክስን ለማስተካከል አንደኛው አላማቸው ይሄ ስለሆነ ማለት ነው እና በእነሱ ስምምነቶች ካለፍን በኋላ ይሄ ያልተመቻቸው ኃይላት በውጭም በውስጥም የተሰራው እንትን ይሄ ምክንያት አይደለም ባይዞ ምክንያት እየሰጠን አይደለም ለህዝብ በሚጠቅመው መንገድ ቁርጥ ብለን ዋጋ ከፍለናል እና አሁን የጂኦፖለቲክስ ሲተነተን በቅርብ ጊዜ ደግሞ እኒሁ አካላት የምክንያት የማስመሰል ነገር ሁሉ እናይስ ስለነበር ይሄን ግልጽ ማድረግ ለህዝባችን ያስፈልጋል በተጨባጭ ትግሉኛ በትግሉ ውስጥ ይያለን ትግሉ እናግዛለን የሚለው ውጭና ውስጥ ኃይሎች የሚፈልጉት እንዳይሞትም እንዳይድንም ነው ህዝቡ ዘላቂ የሆነ መተራመስ ውስጥ እንዲቀጥል እና የነሱ ፍላጎት ሀገሪቱንም መንግስትንም ያስጨነቁ ጉዳይ ማስፈጸም ነው እንጂ እኛ ሸንፈን የሚያግዙን ቢሆን ለመንግስት አዝነን አይደለም ይሄን መንገድ የመረጥነው እኛም እንዳናሸንፍ መንግስትም አገር ሰላም አድርጎ እንዳይመራ መሐሉ የትርምስ ቀጠና ሆኖ እነሱ የገበያ ግርግር እንደሚባለው አይነት ነው ሲኬድ የነበረው ማለት ነው በዚህ እንትን ውስጥ ይሄንኛ በጥልቀት ገምግመናል በነጥቦቻችን ቆጥረን እንደ ድርጅት የያዝናቸው ነጥቦች በባለፈው ካፒታል ማስረሻ ሰጤ ሲፈራረሙ ከዚያም በኋላ የቀሩትን ነገር ጦራችን ታች ድረስ አዋይትን ጥያቄዎቻችን ቆጥረን ያስቀመጥነው አፈጻጸሙ ላይ መንግስት ካለፈው ሂደት ሁሉን ነገር ተምሮ ይፈጽማል የሚልኛ ሙሉ እምነት አለን ሳናምን ስለማንፈራረም ማለት ነው አፈጻጸሙ የሚሆነውን ግን በጋራ ምናይ ይሆናል እምነቱ አለን በጋራ ምናይ ይሆናል አሁን ግን የቀሩት ወንድሞቻችን ደሞ አሁን በግርግሪያው ድርጅት መሰረትን ሁሉ ሲሉ ያያየን ስለሆነ እኛ ሁሉም ነገር እናውቀዋለን ለህዝብ እያንዳንዱ ነገር በጊዜ ሂደት እናስረዳለን ግን የተቆጠረ ጥያቄ ምንድነው ቢባል በጥያቄ ደረጃ ከዚህኛ ከተስማማንበት አንዳንድ ጊዜ ክልሉ መንግስትን በሰሞን ከነበረን ውይይት እኛም ይሄን ጥያቄ አስገብተናል እንትን ይለናል እንደዚያ ብቻ ሳይሆን የቀረ ምንድነው አሁን የምትታገሉበት ኮዝ ምንድነው በሚለው ጉዳይ ላይ ውይይትም አይፈልግም በዚያ በጣም አንዱ እንትን ያደረገን መንግስትን እንድንታገል ወጣን ሌላ የሚጨቁነንና ሐሳብ ምንም ይሄን ሐሳብ እንዳታነሳ እኔ በመመራ መንገድ ነው የምትሄድ የሚልም ጭምር አምባገነናዊ ይዘት ያለው ማካሄድ ስለነበር እነዚህ ነገሮች አሁንም ጭምር ታርመው ሌሎች ወንድሞቻችንም የዚህ ስምምነት አካል እንዲሆኑ ጥሪም እናስተላልፋለን እንሰራበትም አለን ይሄን ጭምር በአግባቡ እንሰራበታለን እኛ ማንንም መንግስትን የሚታገልኛ አካል ከሰይጣን ጋር ሰራለው ብሎ ብሔራዊ ጥቅማችንም የአማራ ህዝብ ርስቶች ብለን እንታገልባቸውን ማሳልፎ ለመስጠት ኃይል ካለ እኛ ደግሞ ብሔራዊ ጥቅማችንን ለማስከበር ርስቶቻችንን ለማስጠበቅ የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን ነው የቆረጥነው ከባድ ውሳኔ ይሄ ነበር ስለዚህ በዚህ ስምምነት ውስጥ አልፈናል ስምምነቱን ተፈጻሚ የሚደረግባቸው ነጥቦች ቀጣይ በዝርዝር ቴክኒካል ኮሚቴ ተዋቅሯል በየቀጠናው በጣም በፍጥነት የህዝባችን ጉዳይ ጥያቄ ለማስመለስ አገራችን የተረጋጋች ብሔራዊ ጥቅማ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል እኛ እንደ ትግል ምልክት እንደ አማራ ትግል ምን ወስደው እነ ፕሮፌሰር አስራት ወልደየስን ይሄ ጥያቄ እነሱ ጥያቄ ነበር እኛ መንግስት ሲያነሳው ትክክል ማይሆን ጥያቄ የለም እኛ ስናነሳው ትክክል ከሆነ ማለት ነው መንግስት የሚሰራው መጥፎ ነገር ደግሞ እኛ ስንሰራው መጥፎ ማይሆንበት ምክንያትም የለም እና በሎጂክ መሬት ላይ ባለው እውነት አጠቃላይ ጂኦፖለቲክሱን በመተንተን ውስጥ መግባባት መወያየት ያስፈልጋል አሁንም ከዚህ በላይ መፍጠን ለውይይት ለሰላም መፍጠን ያስፈልጋል እኛ ከትግል አልወጣን የትግል እንትን ነው ያስቀመጥነው የትግል ጥያቄዎቻችን የሚያርፉበት ምዕራፍና ቀጣይ ምን ሄድበት መንገድ ምንድነው ነው በሰላማዊ መንገድ የአማራን ህዝብ ጥያቄ ማስመለስ ትግላችን እስከምንሞት ድረስ ልንሞት ነው የወጣነው አሁን ከዚህ ለመድረሳችን ከእግዚአብሔር በታች ማንንም ጋራንት አልነበረንም እውነት ለመናገር ስለዚህ እስከ ፍጻሜያችን ድረስ በአማራ ህዝብ ጥቅም ጥያቄ ላይ የምንደራደር አይደለንም በአገራችን ሉዓላዊነት እና ብሔራዊ ጥቅም ጭምር ደግሞ የምንደራደር አይደለንም እነዚህ ሁለቱ ጉዳዮች የሚጋጩም
የሚፋለሱም አይደሉም። የአማራ ህዝብ አገር ሰሪ ነኝ ብሎ የሚያምን ማህበረሰብ። ስለዚህ ከዚህ በኋላ ያለውን ግን በምንፈልገው በሚጠቅመው ለህዝባችን የተስማማንባቸውን ስምምነቶች ተፈጻሚ የምናደርግ ይሆናል። ለተፈጻሚነታቸው ራሳችን ኃላፊነት ወስደን የምንሰራም ነው የሚሆነው እንጂ ደክሞን ከትግል እየወጣን እያረፍን አይደለም። በዚህ ስቃይ ውስጥ ያለ ማህበረሰባችን ተመልሶ በምንፈልገው ልልና ልክ እስከምናየው ድረስ ከመስራት ከመታገል ወደፊት ከመቀጠል ወደ ኋላ አንልም። አመሰግናለሁ። ቅድሚያ አሸናፊ በሆነው ስልጥኖች በሚመርጡት በሰላማዊ መንገድ ለመታገል በመንግስት የቀረበን የሰላም ጥሪ ተቀብላችሁ እዚህ በመምጣታችሁና የህዝባችንን እረፍት ለመስጠት ሀገራችንን በጋራ ለማልማት ከድህነት ለመውጣት በምናደርገው ትግል ላይ በጋራ ለመስራት ፈቅዳችሁ በሰለጠነ መንገድ ለመታገል በሰለጠነ መንገድ ሀሳብን ለማራመድ ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም የሰላም አማራጮችን ከሁሉም መንገድ በላይ አትራፊ እንደሆነ ተረድቶ ለሰላም በሚካሄድበት በየትኛውም መንገድ ለሰላም ለሚመጡ ኃይሎች የዘረጋውን እጅ ያልተቆጠበ እጅ እና በሰላምን መርጠው ለሚመጡ ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች፣ የሰላም አርበኞች ላመሰግን ወዳለሁ። እንኳን ደስ ያላችሁ። ሀገራችን ኢትዮጵያ ካለፈችው የፖለቲካ ታሪክ አንጻር ብዙ ያልፈታናቸው ለህዝባችን ልንመልሳቸው የሚገቡ የልማት፣ የመልካም አስተዳደር የተለያዩ ጥያቄዎች ሊኖሩ ይችላሉ። እነዚህ ግን በእኛ ለሁላችንም አሁን ላለነው ትውልዶች ሰርተን ለፍተን ጭቃ ነክተን ጭቃ ቡክተን በጋራ ሰርተን የተሻለች ኢትዮጵያ ለትውልድ ለማድረግ የምንረባረብበት ዘመን ላይ እንገኛለን። አባቶቻችን የሰሩልን መልካም ነገሮችን አጠናክረን ክፍተቶችን አርመን አብሮነታችንን አጉልተን አጠናክረን ለነገ የተሻለች ትውልድን ከፍ ማድረግ የምትችል ኢትዮጵያ ለመገንባት መረባረብ ይኖርብናል። ይህ ዘመን ያለንን አቅማችንን በጋራ አዳምረን አንዱ ለአንዱ ድጋፍ ሆኖ ሰርቶ ከድህነት ለመውጣት የምናደርገውን ትግል የምንተጋበትና የምንሰራበት ዘመን እንጂ ኋላ ቀር በሆነ መንገድ አንዱ ሌላኛውን ገሎ የሚፎክርበት ዘመን አይደለም። በመግደልና በመሞት የሚሟላ ወይም የሚሳካ ፖለቲካ ፍላጎት የለም። አሸናፊ መሆን ከፈለግን ዓለም ስልጥኖች በደረሱበት ሰላማዊ የፖለቲካ ትግል ውስጥ መግባት፣ ህዝባችንን ማልማት፣ ለህዝባችን ለትውልዳችን የሚበጀውን መስራት እንጂ ለትውልዳችን ለሚቀጣዩ ትውልድ መማሪያ የሆኑትን አቅም የሚሆኑትን መሰረተ ልማቶችን ማጥፋት፣ እድሎችን ማጨናገፍ አይገባው። ህብረታችን መደመራችን ለልማት መሆን መቻል አለበት። አንዳንዴ የኢትዮጵያን እድገት በማይፈልጉ አካላት ማደጋችን፣ አብሮነታችን፣ ጥንካሬያችን ስጋት ለሆኑባ አካላት ራሳቸው እንኳ ኃይላቸውን ሰብስበው ምንም ማድረግ በማይችሉ ትናንሽ አካላት አጀንዳ ተቀብሎ ኢትዮጵያን ለማጥፋት ህዝቦቿን ለመጉዳት ወደፊት መንቀሳቀስ በታሪክም በትውልድም ተጠያቂ ያደርገናል። ስለዚህ ይህ መንገድ ሌሎችም በጫካ ላይ ያሉ ወገኖች ሊከተሉት የሚገባው አትራፊ መንገድ ነው። በአሁኑ ሰዓት በተለያዩ በሀገራችን ክልል እንዲህ ፍላጎትን በሰለጠነ መንገድ በመድረክ ማስተላለፍ በመነጋገር መፍታት እየተቻለ ያለውን የፖለቲካ አውድ በመጠቀም ሀሳብን፣ ፕሮግራምን ለህዝብ ሽጦ የፖለቲካ ስልጣንን ማግኘት የሚቻለው መድረክ ክፍት ሆኖ ባለበት በዚህ ዘመን ኋላ ቀር የሆነውን የጠበንጃ መንገድ በመከተል የህዝባችንን እንቅስቃሴ በመግታት የህዝባችንን ዕለታዊ ከኑሮ ጋር የሚያደርገውን ትግል ፈተና ማድረግ ለሞራልም ከህግም
ከታሪክም ተጠያቂነት ነፃ የሚያደርግ ነውና ይህን መንገድ ትቶ በሰለጠነ መንገድ በሰለጠነ ፖለቲካል አካሄድ በሰላማዊ መንገድ ለመፍታት መድረኮች የሰላም መድረኮችን መጠቀም ያስፈልጋል። ለማጥፋት ለጥፋት የሚፈጠር ህብረት ለጥፋት የሚፈጠር አንድነት የትም አያደርስም። ትውልድን እንዳይማር ለማድረግ እናት ሕክምና እንዳታገኝ ለማድረግ ገበሬ አርሶ እንዳይኖር ለማድረግ ገበሬ ነጋዴ ምርቱ እንዳያንቀሳቀስ ለማድረግ የሚደረግ የጥፋት ህብረት ሀገርን ከማጥፋት ውጪ ምንም ፋይዳ የለውም። ስለዚህ ምርጫው ሁለት ምርጫ አለ። መልካም ስራ ሰርተን ጭቃ አብኩተን ሌት ተቀን ሰርተን በሰላማዊ ፖለቲካ መድረኮችን በሰለጠነ መንገድ ተጠቅመን ሀገራችንን በማልማት ለትውልዳችን የምትመች ታላቅ ሀገር ለመገንባት በጋራ መጣመር እና በታሪክ በትውልድ ታሪካችን በበጎ የሚታወስ መሆን አንደኛው ምርጫ ነው። ሁለተኛው ምርጫ ደግሞ ኢትዮጵያን ከሚወዱት ከማይወዱት ኢትዮጵያን ከማይወዱትና የኢትዮጵያ እድገት ከማይመቻቸው አካላት ጋር ወግኖ የህዝብን ስቃይ በማራዘም ትውልድ ትምህርት ቤት እንዳይማር በማድረግ ህፃናት ክትባት እንዳያገኙ በማድረግ ትውልድን በመግደል ተወቃሽ መሆን ደግሞ ሌላኛው መንገድ ነው። ምርጫው ህሊና ላለው ምርጫው በምክንያት ለሚያምን የመጀመሪያው እንደሚሆን አልጠራጠርም። እናንተ ደፋሮች ናችሁ። እናንተ ክብር ይገባችኋል። የሰላም መንገድን የሚመርጥ ደፋር ነው። በዚህ ዘመን የሚያሸንፍ ሀሳብን ሽጦ ኃይል ሰብስቦ ወደፊት የሚሄድ እንጂ በቀረው መንገድ ሌላኛውን አሸማቆ እንቅስቃሴ ፈጥሮ ማለት እንቅስቃሴ ገድቦ የህዝብን ሁከት በመፍጠር የሚገኝ የፖለቲካ ጥቅም የለም እና ትክክለኛውን መንገድ መርጣችኋል። በቀጣይም ጓደኞቻችሁ የቀሩ ካሉ ይህን መንገድ ይመርጡታል ብለን እናስባለን። ኢትዮጵያ በልጆቿ በርትተን ሰርተን ኢትዮጵያን የምናበለጽግበት ጊዜ ሩቅ አይሆንም። ሁሉም ባለቤት ነው። ሁሉም የሚሰራበት እንጂ የሚጎትትበት ዘመን እንዳልሆነ በዚሁ አጋጣሚ ላስታውስ ሞክራለሁ። ይህ መድረክ እንዲሳካ የሰላም መንገድ ሰላም ማሸነፍ እንድትመጣ በሂደቱ ላይ ከፍተኛ አስተዋጽኦ ያደረጋችሁ አካላትን በሙሉ አመሰግናለሁ። በአማራ ክልል ውስጥ በባለፉት 3 ዓመታት ጉዟችን ህዳር 25 2018 ዓ.ም ለክልሉ መንግስትና ለክልሉ ህዝብ ታሪካዊና የመጣጣፊያ ቀን ነበረ። በዛ ቀን እንደ ህዝብ እንደ መንግስት ያ ማለት በዲሞክራሲያዊ መንገድ ተመርጠን ያለነው አገር እየመራን ያለነው ወንድሞች የተለያዩ ጥያቄዎች አለን ብለው ጫካ ገብተው ነፍጥ አንስተው እየታገሉ ያሉት ወንድሞች ያካሄድ ልዩነት ያረዳል ልዩነትና ያተጋበር ልዩነት ቢኖርንም ዞሮ የምንሰራው ለአንድ ህብረተሰብ ለአንድ ማህበረሰብ ጥያቄ ነውና ያንን ጥያቄ መመለስ የሚያስችል ለዛ ጥያቄ መፍትሄ ማምጣት የሚያስችል ቀኑ ታሪካዊም የመታጠፊያም ቀን ነበር። ይሄን እያልኩ ያለሁበት ያ ቀን ምክንያት በግጭት ላይ ውይይት በውድመት ላይና ተስፋ በፍርሃት ላይ ድል የተቀናጁበት ድል ያደረጉበት ቀን ነው ህዳር 25 2018። ዛሬ ደግሞ እነዛን ምክንያትነትን በግጭት ላይ ውይይትን በውድመት ላይ ተስፋን በፍርሃት ላይ የመጨረሻው የሚሰርጽበት ወደ መሬት የምናወርድበት የምናነብበት ቀን በመሆኑ ዛሬ ለዚህ ደረጃ እንደርስ ያደረጋችሁ በመንግስትም ውስጥ ያላችሁ መንግስት ያደረገውን የሰላም ጥሪ በባለፉት በተለይ ከ2017 መስከረም ጀምሮ ስትመሩ የነበራችሁ ወንድሞች እነ ኢያሱ እነ ኮሎኔል እነ ማስረሻ ሰጤና ዛሬ እዚህ ያልተገኙት እነ
ረዳት ፕሮፌሰር ጌታ አስራደ እነ እስክንድር በመሀል የሰላም ድርድር ውጣ ውረድ ይኖረዋል፣ መካካድ ይኖረዋል፣ ቃል አለማክበር ይኖረዋል። ይሄ የሂደቱ አንድ አካልና ተፈጥሯዊ መሆኑን አምነን ብንቀበልም በውጣ ውረድ ውስጥ እዚህ ዛሬው ቀን ለመድረሳችን ከዳር 25 ጀምሮ ልተጓዝንበት ጉዞ ትልቅ አስተዋጽኦ ነበራችሁና ትልቅ መስዋዕትነት ከፍላችኋልና ለእኛም ለመንግስት መዋቅሩ ለእናንተም ምስጋናና ክብር አለኝ። ይህን በማድረጋችን ባለፉት 2 ተኩል ዓመታት በክልላችን የደረሰውን ሰብአዊ፣ ቁሳዊ እና በተለይ ከእሴትና ከባህል መሸርሸር ማፈንገድ ጋር ተያይዞ የደረሱ ችግሮችን እንዲሁም በቀጣይ የአማራ ክልልን ዕጣ ፈንታ የሚወስነው የሰው ልማት ነውና በሰብአዊ ልማት ላይ የደረሰውን ስብራታችንን ለመጠገንና ጠግነንም ለማስፈንጠር ትልቁ ወሳኝ መደላደል መሰረት የጣልንበት ቀን ስለሆነ በድጋሚ ማመስገን እፈልጋለሁ። ዛሬ እያደረግን ያለነው የማስፈጸሚያ በአፋሕድና በአማራ ክልል መንግስት መካከል የተፈረመውን የዘላቂ ሰላም ስምምነት ወደ መሬት ለማውረድ ውይይት እያደረግንበት ባለው ቀን ቅድም ሁለቱም ወንድሞቼ እንደተናገሩት የአይጥና የድንቢጥ ጉባኤ እያደረጉ የአማራ ክልልን እድገትና ብልጽግና ወደ ኋላ ለመጎተትና የኢትዮጵያን ብሔራዊ ጥቅም ለመጉዳት የሚንቀሳቀሱ የሚያሰሩ ባዕዳንና ባንዳዎችን በተግባር በእውነተኛነት እና በወንድማማችነት በሀቅና ታማኝነት ድል ያደረግንበት ተግባራዊ ድል ያደረግንበት ቀን ነው። የአይጥና የድንቢጥ ጉባኤ ያልኩት ሁለቱ በባህሪያቸው የሚደመሩ የሚመጋገቡ አይደሉም። ሁለቱ በባህሪያቸው ተናዳፊ፣ አንዱ አንዱን አባራሪ፣ አንዱ አንዱን አጥፊ፣ ቢመክሩም ቢወያዩም ውጤት የለውም። የሚስቡት በተቃራኒ አቅጣጫ ነው። ፕሮፌሰር እያሱ እንዳለው ወይ መንግስት እንድናሸንፍ አይረዱንም፣ ወይ ግጭቱ እንዲቆም አይደግፉንም ያለው ይሄ ከአይጥና ከድንቢጥ ጉባኤ የሚጠበቅ የነዚህ የአይጦችና የድንቢጥ ጉባኤ ደግሞ በዋናነት የሚመራው ከስትራቴጂክና ከታሪካዊ ጠላትነት ላይ የሚነሳ በዋናነት የኢትዮጵያን ብሔራዊ ጥቅም የማዳከም የማኮስመንና ሀገራችን አሁን ይዛቸው የተነሱትን ትልልቆቹ አጀንዳዎች የባህር በር አጀንዳዎችና በቀጠናው ጎልቶ የመውጣት ጥያቄዎችን ተጽዕኖ የማሳደር ጥያቄዎችን እንዲዳፈኑ በተለይ ይሄ ችግር በዋናነት አማራ ክልል ላይና ኦሮሚያ ክልል ላይ በሚደረጉ የውስጥ ለውስጥ ግጭቶችና ሽኩቻዎች ጊዜ እያገኙ የውስጥ እሳትን በማጥፋት አብዛኛውን ጊዜያችንን እንድናጠፋ እንድናቃጥል ታልሞ እየተሰራ ያለ የጠላት ሴራ ስለሆነና ጠላትም የሚጠቀምባቸው እነዚህን ድንቢጦችና አይጦች በመሆኑ ይህንን አውቀው ወንድሞች ቀጠናዊ አስተላለፉን ጂኦፖለቲክሱን ተረድተው ተንትነው ለዚህ በመብቃታችን ትልቅ ጉዳይ ተደርጎ ይወሰድ። ባለፈው ዳር 25 ያደረግነው ስምምነት የሚሆን ዛሬ እያደረግነው ያለው የማስፈጸሚያ ስምምነት ተራ ዶክመንት አይደለም። ቅድም ለመግለጽ እንደሞከርኩት ተራ ዶክመንት ብቻ ተደርጎ መወሰድ የለበትም። በአማራ ክልል እየተሰሙ ያሉ የጥይት ድምጾችን ወደ ታች እያደረግንበት ያለን ቃል ኪዳን ሳይለንሲንግ ዘገን የምንለው
ዛሬ ወደ መሬት ለማውረድ እየፈረምነው ያለው የማስፈጸሚያ ሰነድ በሁለት ቀን ውይይታችን ወንድሞቼ ሲያነሱት እንደነበረው የሕዝባችንን ሰብአዊና ዴሞክራሲያዊ መብቶች ለማክበርም ለማስከበርም እውነተኛ ጀግንነት ያሳየንበትና ይህንን ወደ ተግባር ለመፈጸም ተስፋ ያደረግንበት ንግግር ስምምነት ነው። ይሄ ዛሬ ያስፈጸምነው የተፈራረምነው የማስፈጸሚያ ሰነድ በክልላችን ውስጥ የተፈጠረውን ውድመት መልሶ ለመገንባት የተሸረሸረውን እምነት እና እየጠፋ ያለውን ወግ፣ ባህል፣ እሴት መልሰን ለመመለስ ወይም ሪስቶር ለማድረግ የሚያስችል ቃል ኪዳን እና እምነትን የምንገነባበት ነው። ስለዚህ ጉዳዩ የሰላም ስምምነትን ለማስፈጸም የተደረገ ስምምነት ቢሆንም በአጠቃላይ የአማራ ክልልን የማህበራዊ፣ ፖለቲካዊ፣ ኢኮኖሚ በመምራት ሂደት ውስጥ ፍኖትን በማስቀመጥና በዛ ፍኖት ውስጥ የዜጎች ተሳትፎ፣ የተቋማት ተሳትፎ ምን መሆን አለበት የሚለውን የሚያሳይ በመሆኑ በአንድም በኩል የቀጣይ የልማትና የመልካም ማስተዳደራችን ግባችን ለማሳካት የምንከተላቸውን ስልቶችና ተግባቦቶች ያሳየ የተለመ ስምምነት ተደርጎ መወሰድ ይኖርበታል። ወንድሞቼ እንዳላችሁት ሰላም እንግዲህ ቀጥተኛ መንገድን አይፈልግም። በቀጥተኛ መንገዱ ብቻ ሰላም አይገኝም። ሰላም ለማምጣት መንገዱም ቀላል አይደለም። ቀላሉ መንገድ ሰላም እንዲደፈርስ ማድረግ ነው እንጂ ሰላም አንድ ጊዜ ከደፈረሰ በኋላ ሰላምን ለማምጣት መንገዱ ጠማዝማዛ፣ በውስጡ ብዙ ሴራዎች፣ ብዙ ተዋናያን ስለሚኖር ሰላምን ለማምጣት የምንተጋ ወንድሞች፣ እህቶች ከኛ የሚፈለገው ለሰላም ሲባል ጀግንነትና ቁርጠኝነትን መላበስን ይጠይቃል። ሰላም ትዕግስትን ይፈልጋል። ፍላጎቶቻችንን ማመቻቸት፣ ማቻቻል፣ የአንዳችን ፍላጎት ለአንዳችን ኮምፕሮማይዝ እንዲሆን አድርገን መምራትና በዛ ላይ መንቀሳቀስን ስለሚፈልግ በሂደት ውስጥ የገጠመን እያንዳንዱ ነገር እስከ ትናንት ድረስ ስንወያይ ያጋጠመን የነበረው ነገር ዛሬ ጧት ድረስ ያጋጠመን ነገር ሰላም በቀጥተኛ መንገድ ስለማይገኝ ሰላም ከተፈጠረ የአማራ ክልልና የኢትዮጵያ መንግስት ለሰላም በሰሩ ጊዜ ጥቅማቸው የሚነካ የውስጣችን ባንዳዎች፣ የውጭ ባዕዳኖች በውስጣችንም ስላሉ እና ጥቅማቸው ስለሚነካ መንገዱ ውስብስብና ዚግዛግ ቢሆን የእናንተ የወንድሞቻችን ተፈጥሮ የኛ ተፈጥሮ ሆኖ ሳይሆን ጠላት በዚህ ጉዳይ ላይ የሚሰራበትና ጥቅሙን ለማስከበር የሚሄድበት መንገድ መሆኑን አውቀን ከኛ የሚጠበቀው ስክነት፣ ብስለት፣ ትዕግስትና ጀግንነት ብቻ መሆኑን አውቃችሁ በዚያ ላይ መንቀሳቀስ ያስፈልጋል። ስለሆነም ለቀጣይ ለዘላቂ ጸጥታችን፣ ለቀጣይ ለዘላቂ ልማታችንና ውስጣዊ አንድነታችን ብቸኛው መንገድ ሰላም ብቻ መሆኑን አውቀን ከፊርማችን በላይ ለቃላችን፣ ለተግባራችን ታማኝና ጸንተን በመስራት ክልላችን ከገባበት ሁለንተናዊ ጉስቁልና፣ ሁለንተናዊ ውድመት መመለስ የምንችልበትና በዚህ ውስጥ የሀገራችንን ሰላምና ጸጥታ በዘላቂነት ለማጽናት እና ለማንበር እንድንችል እንደ እስከ ዛሬው እጅ ለእጅ ተያይዘን እንድንሰራ በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። በመጨረሻ በዚህ የሰላም አማራጭ ላልተካተቱ ወንድሞች፣ እናቶች ጥሬ የማስተላልፈው አማራ ክልል ትልቅ ክልል ነው። ኢትዮጵያ ትልቅ ሀገር ናት።
የዳበረ ስነ መንግስት፣ የዳበረ ታሪክ፣ የዳበረ ባህል፣ የዳበረ ሃይማኖት ያላት ስለሆነ ክልሉም በዚህ ውስጥ የሚታይ ስለሆነ ነፍጥ አንስተው የሚታገሉ ከሆነ እንኳ የክልላቸውን የሀገራቸውን ቁመናና ወርድ ተረድተው የህዝባቸውን ቁመናና ወርድ ተረድተውና ተገንዝበው ለክብራቸው በሚመጥን መንገድ እንዲሆን በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። እኛን የሚተኮስ ጥይት የአንድ የሁለት ቀን ልማት ያደናቅፍ ካልሆነ በስተቀር የኢትዮጵያን አጠቃላይ ፖለቲካዊ፣ ኢኮኖሚያዊ ሁኔታ የማስተጓጎል እንዲቆም የማድረግ አቅም የሌለው መሆኑን አውቀው ከድንቢጦችና ከአይጦች ጋር መተባበራቸውን እና ለነሱ ተላላኪ መሆናቸውን በማቆም ለሀገራቸው ሰላም፣ ለሀገራቸው ጸጥታ፣ ለሀገራቸው ዘላቂ ልማትና ዴሞክራሲ እንዲሰሩና ሁሉንም መንገድ ከጥይት ውጭ ያሉትን ሁሉንም ሰላማዊ አማራጮች ተከትለው ህዝባቸውን ለማገልገል ያደረሱትን ኪሳራና ውድመት ለመካስ እንዲችሉ መንግስት በድጋሚ የሰላም ጥሪውን ያስተላልፋል። የሰላም ጥሪውን ጎን ለጎን እየሰራን የሰላም ጥሪውን ጎን በጎን መሬት እንዲነካ እያደረግን በቀጣይም የህግ የበላይነትን ለማስከበር ሁሉንም አማራጮች ተጠቅመን ህግ በማስከበር የክልላችን ዘላቂ ልማትና ዲሞክራሲ የማንበርና የማጽናት አማራ ክልል ለሀገረ መንግስቱ ያለውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ አበርክቶ አጠናክሮ እንዲቀጥልና በተለይ በወንድማማችነትና እህትማማችነት ላይ ያለውን ታሪካዊ እና ትክክለኛ ቦታውን ይዞ በኢትዮጵያዊነቱ ከፍ ብሎና የነበረውን ማንነቱን አጉልቶ እንዲያወጣ ማድረግ የሚችል ስራ በመንግስት በኩል ተጠናክሮ የሚሰራ መሆኑን በዚህ አጋጣሚ መግለጽ እና መልእክት ማስተላለፍ እፈልጋለሁ። ወንድሞቼ ለከፈላችሁት መስዋዕትነት፣ ለሰላም ብላችሁ ለከፈላችሁት መስዋዕትነት ሁሉ በድጋሚ በራሴና በአማራ ብሔራዊ ክልላዊ መንግስት ስም ላመሰግን እወዳለሁ። አመሰግናለሁ። አክባሪ ይስጥልኝ።